በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ የካቲት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚች ቀን የመጥምቁ እናት የከበረች ኤልሳቤጥ አረፈች። ይህች ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆች ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብፅ በተሰደደች ጊዜ እመቤታችንን ያገለገለች ሰሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚህች የቅድስት ኤልሳቤጥ እናቷ ናት። የታናሺቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችንን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ቅዱስ ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከነርሱ ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁን ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ድንግል ማርያምን ሰላምታ በሰጠቻት ጊዜ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽ ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ አለች። ከዚህም በኋላ ጌታችንን አየችው፣ በአምላክነቱም አመነች። የሚያምኑበትም በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኤልሳቤጥ እንተ ወደሳ ወአልዓላ ሉቃስ ወንጌል ሶበ ጻፈ ለቴዎፊላ አገረ ይሁዳ አሜሃ ሶበ በጻትም ገሊላ ተሐሰየት በውስተ ከርሳ ዋንፈራ ሐፀ ጓላ ለማርያም ድንግል ሶበ ሰማት ቃላ። በዚህችም ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚህች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ከኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ ሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንደሰጠው። ከዚያንም ጊዜ ጀምሮ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩአት ጊዜ ቁጣንና ቅናት ተመልተው በድንጋይ ሊወግሯት ወደዱ።
እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎች አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩአትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህም በኋላ መላእክት ወደ ሰማይ አሳረጓትና የጻድቃንን ማደሪያ አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብም ወዳሉበት አደረሷት። ከአዳም ጀምሮ እስከዚህ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከሥጋችን ሥጋ ከአጽማችን አጽም ስለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክን ልጅ ከአንቺ ሰው በመሆኑ በአንቺ ድነት አግኝተናል፣ ከጥፋትም የሕይወት ወደብ ሆነሽልናል እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጁን ዘርግቶ እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽን የአባትሽንም ወገን እርሺ። ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚያ እንዳይመጡ ለሰዎች ልጆች ማን በነገራቸው አለች። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ካንቺ ጋር ይኖራልና ላንቺም ካንቺ በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሷት። ከዚያንም ጊዜ ጀምሮ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም የካቲት 16 ቀን በጎልጎታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጅ ሆይ በእግዚአብሔር አባት በክርስቶስ ስምህ ካንተ ጋርም ሕልው በሆነው አጽናኝ መንፈስ ቅዱስ እማጸንሃለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማጸኔ እማጸንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለድ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ እማጸንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ እማጸንሃለሁ። የምወድ ልጄ ሆይ በልቦናዬ ያለውን ሁሉ ትፈጽምልኝ ዘንድ የልመናዬን ቃል ሰምተ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ ማልዳለሁ አለች። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፍ መላእክት ሁሉ በዙሪያው ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪዬ አለኝታዬ መጠጊያዬ በእናቴ ማኅፀንም ሳለሁ ባንተ ጸናው፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሬ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይ የምለምንህ ይህ ነው አለችው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናት ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌ ቀንም በማህሌት ለሚያመሰግን፣
አቤቱ ዓይን ያላየው ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው ካንተ ጋር የደረሰብኝን ረሃቡንና ጥማቱን መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽንም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን ድንግል ማርያም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ጽሌ ዘእብን ለእለ ጸውኡ ስመኪ ውስተ ገጸ ኩሉ መካን ርኅርኅተ ልብ ለኃጣን ርኅርኅተ ልብ ለግፉአን ርኅርኅተ ልብ ለኩሉ ማርያም አማን